ከከተሞች መስፋፋትና ከህዝብ ቁጥር መጨመር ጋር ተያይዞ የመኖሪያ ቤት ፍላጎት በእጅጉ እየጨመረ በመጣበት ወቅት ነበር በሁለቱ ባለራዕዮች አቶ ሶፊያን መሐመድና አቶ መሐመድ በድሩ በ2008 ላይ ወደ ሥራ ሲገባ በወቅቱ ከ50 የማይበልጡ ሰራተኞችን ይዞ ነበር። ትልቅ ዓላማ ሰንቆ የሚንቀሳቀስ ድርጅት ነው። በስሩ ከ18 በላይ ሳይቶች ሲኖሩት አክቲቭ የሆኑ ከ800 በላይ ደግሞ ሰራተኞች አሉት። ቴምር በተቋቋመ በአጭር ጊዜ ውስጥ ከ500 በላይ የሆኑ አባወራዎችን የቤት ባለቤት ማድረግ ችሏል። ለዚሁም ማሳያ ይሆን ዘንድ በ2017 ዓ.ም በኢትዮ ሪል ስቴት አዋርድ ላይ ቤስት አፎርደብል ፕራይስ በሚለው ዘርፍ ማሸነፍ ችሏል። ድርጅታችን ምንም አይነት የዶላር ጭማሪ የማይነካው መሆኑ ነው። ለዚህም የፋይናንስ ክፍሉ የራሱን አካሄድ ተጠቅሞ ለደንበኞቻችን ተደራሽ በሚባል ሁኔታ በተሰለጠ መልኩ ስራውን እያስኬደ ይገኛል። በአዲስ አበባ በአራቱም አቅጣጫዎች ላይ ለተለያዩ አገልግሎቶች የሚውሉ ህንፃዎችን እየገነባ የሚገኘው ቴምር ከመኖሪያ አፓርትመንቶች በተጨማሪ የንግድ ሱቆችን በመገንባት በአጭር ጊዜ ውስጥ ለተገልጋዮች ለማስረከብ እየሰራ ያለው ቴምር በመሃል ከተማ ፒያሳ ላይ ሌላ ውበት ሊጨምሩ የሚችሉ የሱቆችንና አፓርትመንቶች ግንባታ ሀ ብሎ ከጀመረ ወራቶች ተቆጥረዋል። በቴምር ሪል ስቴት ውስጥ ለምንሸጣቸው አፓርትመንቶች የቀረቡት ያከፋፈል አይነቶች እንደ ግንባታቸው ደረጃ እንዲሁም ደግሞ በሚረከቡበት የጊዜ ስልት መሰረት የተቀመጡ ናቸው። ቴምር ሪል ስቴት እንደ አንድ ኃላፊ